ልጆቾትን ግራ ቀኝ አድርገው ተመልካች ይፍረደኝ ምናገረው ነገር አለ ብለዋል። በሩን ገንጥሎ ቀኑን አላቀውም እነሱ ያውቃሉ። እንትን እገልሻለሁ አርድሻለሁ ይቀጠቅጣል። የኔን በር ማለት ነው ግቢውን ታይ ይሄም ምን ለሊት 9 ሰዓት ይመጣና ይሳደባል። ገልልሻለሁ ልጅሽን ምናምን ይለኛል። ለሊት መግባት ነው። አንቺ ቅማላ ማሮጊት ገልልሻለሁ እንዲያረግሻለሁ ምን አደርግሻለሁ የምትመኪበት ልጅ ገልልሻለሁ ምን እያለ በቃ እሷ ማሳቀቅ ገባ። እሱ ቤት እስከ ሰራ ብሎ ነው እርሶ ጋር የገባው። ወንድም ሴትም ሆኖ አሳድገው ለዚህ ያበቅተዋል። ለምንድነው እንዲህ የምታረጋቸው? ለምን አትወጣላቸው እንትን በል ሲሉት ገና አንከራተታታለሁ እዚች ቤት ሳትገባ ትሞታለች እያለ ማዛት ገባ። አረ የሰው አለ ድረሱልኝ፣ የሰው አለ ድረሱልኝ፣ የገዛ ልጄ ሊያርደኝ ነው፣ አርድሻለሁ ነው የምለው። አርድሻለሁ እንትኑ አለ አሁን እሷ አይቀረጽን። የታደሉ እኮ ያው መቅዶኒያ ይዘው ሰብስበዋቸው ምን አይነት ሰዎች ነው ያሉት? የታደሉት ማለት ነው። ያልታደለ ደግሞ የራሱን እናት አውጥቶ ይጥላል። እዛን ሰሞኑን ብረት ምናምን ወርውሮባት ወድቃ ወንበር ሁሉ ተሰብሮ እኔ ነኝ እንትን አብሬያ ስላለው እንትን አልኳት። ለሰው እንዳልናገር ልጅ ነው ዝም እንዳለኝ ተጎድቻለሁ። በሽታ እሱ አንገላትቼ ትሞታለች ነው ተስፋ ትሞታለች ነው። ህዝብ ይፍረደኝ፣ የኢትዮጵያ ህዝብ ይፍረደኝ። በእኔ የደረሰ ለሌላ ሰው አይድረስ። የፕሮግራማችን አጋር ስፖንሰር ዴምሲ ሪል ስቴት ነው። ዴምሲ ሪል ስቴት በለቡ መብራት ብዙዎችን የቤት ባለቤት ማድረጉ ይታወቃል። ሆኖም አሁን እድሉ ላመለጣችሁ ውድ ደንበኞች እንኳን ደስ አላችሁ እያለ አዲሱን ዲያስፖራ ቁጥር 3 ብሎኮቹን ለሽያጭ ማውጣቱን ሲገልጽ በታላቅ ደስታ ነው። ከባለ 1 መኝታ እስከ ባለ 4 መኝታ በተለያየ የዲዛይን አማራጭ በካሬ ከ78,000 ብር ጀምሮ በ8% ቅድመ ክፍያ ከ60% ከባንክ ብድር ጋር 20 ደንበኞች ብቻ ፈጥነው ይደውሉ። በ0920 20 36 96 ወይንም በ0973 83 56 57 ላይ በመደወል ፈጥነው ይመዝገቡ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንደምን ኖት እማዬ? እግዚአብሔር ይመስገን። ደህና ኖት? ደህና ነኝ። ጸጋ ይጓደል መድኃኒዓለም። አሜን አሜን። እንተዋወቅ። እሺ እንግዲህ ሙሉ ዳዲ ይባላለሁ። ሙሉ ዳዲ በሰፈር ውስጥ እትዬ ነው የሚባሉት? እማዬ ነው? ምንድነው ቅጽል ስሙት? ሁሉም ሙሉ ነው። በብዛት ሙሉዬ ነው። እትዬ ሙሉ ነው። የበቅ እናት ነኝ። በቃ በብዛት እትዬ ሙሉ ነው። ተመስገን። ልጆቹ ደግሞ እማዬ አኮ፣ የሰፈር ልጅ አኮ፣ አዴ፣ ይሄ ነው። በጣም ደስ ይላል። እንኳን ደህና መጡ። እንኳን ደህና ቆያችሁኝ። ልጆቹት ናቸው? እስቲ እንተዋወቅ። እመቤት አሰፋ እባላለሁ። የሁለተኛ ልጇ ናት እናቴ ማለት ነው። መቅደስ አሰፋ እባላለሁ። 4ኛ ልጇ የመጨረሻ ልጅ። ተመስገን። እናንተንም እንኳን ደህና መጣችሁ ልበል። ምን እግር ጣላችሁ? ምን ገጠማችሁ? ከማዬ ልጀምር። ልጆቾትን ግራ ቀኝ አድርገው ተመልካች ይፍረደኝ ምናገረው ነገር አለ ብለዋል። አዎ። ምንድነው እሱ የገጠሙት? የገዛ ልጄ 3ኛ ልጄ እዛው እኔ የሰራሁበት በግቢ ውስጥ ቤት እስከምሰራ እችን 3ቷን ክፍል ልግባበት ሰርቼ እወጣለሁ ብሎ ገባ። መጀመሪያ ገባ። ይኖራሉ። 3 ልጆች አሉ። ሚስት አለችው። የተሟላ ነው ግቢው። ዙሪያውን በግንብ ነው። ሌላ ዘመድ የሰጠኝ መሬት ሽጬ ነው ያን ዙሪያውን በግንብ የገነባሁት። የራሴ ለብቻ እንደዛ የማህበር ቤት ነው ቤቶት? አዎ። የት አካባቢ ነው? ላፍቶ መድኃኒዓለም አለ እዛ ነው። ግንብ አድርገው አጠሩ? አዎ አጠርኩ። ከታች እንትን ነው ማንስሙ ካባ። እንደ እድል ሆኖ ካባ ላይ ደረሰኝ። ካባ የወጣበት
አሁን ያንንም ያን የሸጥኩበት ያንን በግንብ ከታች ወደ 2 ሜትር ተኩል ይሆናል በድንጋይ ብቻ ይወጣ። ከድንጋይ በላይ ደግሞ ብሎኬት ብዙ አድክሞታል። አረግ እና ያንን እንደዛ ሰርቼ ዙሪያውን ተስተካከለ። የራሴ ቤት በዚህ በኩል በእንጨት ነው የተሰራሱ። ቁመት ነው፣ ቁመቱ ወደዚህ ነው፣ ስፋቱ ደግሞ እንደዚህ ነው። አሁን ያንሰራው ገባ። ይሄን ቤት ሰርቼ ያግንቡ ሲጨርስ ነው እቺ በሽታ ያዘችኝ፣ የልብ ኬዝ። ልቦትን ያሞታል። ያ በጣም ያመኛል በጣም። እና በቃ አለ መጨረሻ ላይ ይጮሃል፣ ገልሻለሁ፣ ልጅሽን ገልልሻለሁ፣ አንቺንም ገላለሁ። ልጄ ማለት ትልቁ ልጄ እገላለሁ። አይቀመጥም፣ ምን አይልም። ሌላ አብሮ ይኖራል ግቢ ውስጥ? ግቢ ውስጥ ማንም የለም። እሱ አግብቶ ሌላ ጋር ነው ያለችም፣ ሌላ ጋር ነው ያለች። እቺ ናት እኔ ጋር ያለችው። በኮሪደር ልማቷ እያሸበረቀች ባለው በለቡ መብራት በ65395 ካሬ ላይ ባረፈው በዲኤምሲ ሪል ስቴት ውብ መንደር ውስጥ በውድ ደንበኞቻችን ጥያቄ መሰረት ግንባታቸው 50% በደረሰው ብሎኮቻችንና አዲሱ ዲያስፖራ ቁጥር 3 ላይ ለ20 ደንበኞች ብቻ በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያ በ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 5 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከ20 አንዱ ይሁኑ። ለመመዝገብ ከታች ባለው ስልክ ላይ ይደውሉልን። መልካም ዕድል። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። እሱ ቤት እስከሰራ ብሎ ነው እርሶ ጋር የገባው? እቺ 3ቷን ክፍል አስለቅቄያለ። የተከራየውን ቤት አስለቅቄ ገባ። ከገባ በኋላ ይሄን ልስራ አለ። ሳሎን ብቻ ልስራ። ይስራ ምንሽን ይጎዳል ያለኝ ወንድምየው። በኋላ ለምን አይጎዳም? እኔ እኮ መግፋት ጥሩ አይደለም። እኔ በመጠኑ እንደነበረ ሰርቼ የሚበላበትን አከራያለሁ አልኩ። ይለቃል እኮ ይለቃል፣ ጥሎ ይሄዳል። እሺ ብዬ ብቻ እሺም አይደለም ብቻ ይሁን እንደሆነ እሺም እምቢም አላልኩ። አሁን እንደዛ ስል እሱ እየገፈተረኝ ይሄ ምን ነው? አሁን መጨረሻ ላይ ይሄ ምን ነው? ለሊት 9 ሰዓት ይመጣና ይሳደባል። ገልልሻለሁ ልጅሽን ምናምን ይለኛል። ያን ግድያውን አንተ ደብረ ኢያሪኮ መድኃኔዓለም እቺ እነኚህ መንትዮች ልጆች እንዴት ትለይልብኛለህ? አረ ከመሃላቸው ጠርጎ የሚወጣውን ነገር አምጣልኝ። አንተ ይህንን ካጣራሃለኝ በሬ አስገባለሁ ብዬ ተሳልኩ። ወንድማማች ልጆቾት ሲጣሉ ማለት ነው? አይጣሉም። ይሄ ምንም አይናገርም ትልቁ። ይሄ ብቻ ነው ጠጥቶ ይምጣ አብዶ ይምጣ ማቆ ጉዳይ የለኝም። ከገባበት ሰዓት ጀምሮ ቤት ከገባበት ሰዓት ጀምሮ አሁን እንደዛ ይላል። ኧረ እባክህ መድኃኔዓለም እንደው ነጭ በሬ ነው የማስገባልህ፣ ሰው ጉድ እስከምል አስገባለሁ፣ አደራህን ምንም እንዳይሆነው እነኚህ ልጆች ብዬ ተሳልኩ። እውነትም ዓመት ከምናምን ተቀምጠው ኖርማል ሰው ሆነ፣ ደህና ሰው በቃ። ይሄም ቄስም ጠርቼ ቄሶቹ ማይቶ እንትን ብሎ ተቆጥቶ ምንህን ነካ ብሎ እሺ ተባለ፣ ደህና ሆነ። በቃ አለው። ግን ለኔ ጥሩ አይደለም፣ ምስዮም ለኔ ጥሩ አይደለችም። በቃ እንትን ታውቂዋለሽ አንቺ በደሉ። አሁን እንዴት እየረዘመ እየበዛ መጣ። በአጠቃላይ ቤቱን ምኑን የለሽም አንቺ ከየት አምጥተሽ ነው የሰራሽው የሚባል መጣ። እንዴት እንዲህ ይለኛል? ለሰው እንዳልናገር ልጅ ነው ዝም እንዳልን ተጎድቻለሁ። በሽታ በኋላ የመጨረሻ ዕለት በፊትም ነበረ። የመጨረሻ ዕለት በሩን ገንጥሎ ቀኑን አላውቀውም፣ እነሱ ያውቃሉ። እገልሻለሁ፣ አርድሻለሁ፣ እገልሻለሁ
ብዙ ጊዜ እንትን ብለሻል፣ ሙሉ ዳዴ ገልሻለሁ፣ አርድሻለሁ እያለ 18 መስከረም ነው መስከረም 18 ለ19 አጥባ መጥቶ በሩን 8 ሰዓት ይቀጠቅጣል። የኔን በር ማለት ነው። ግቢውን ይቀጠቅጣል። እኔ እንቅልፍ ሸባብ አድርጎኛል። በድግስ እሷም ልጅ እቺ ተነስታለች። በቃ መላ ጠፋት። ምስቱን ብረቱን አምጪ ይላል። ከዛ የምሳደበውን ይሄ ነው አትይም። ቁልፉን ገብርኤል እጁ ላይ ስብር አደረገልኝ ልከፍት ስል ከውስጥም አለው። አሁን በቃ ምንም አማራጭ የለም። ጮኩ። ኧረ የሰው አለ ድረሱልኝ፣ የገዛ ልጄ ሊያርደኝ ነው። አርድሻለሁ ነው የምለው። አርድሻለሁ እንትኑ አለ አሁን እሷ የቀረጸችው አርድሻለሁ፣ ሁለታችንም አርዳለሁ እያለ እሱ ቅጠቅጣል። ምስትየውም እንደምታቀብለው አላቅም። እሷ በዚህ መስኮት እኔም በዚህ መስኮት እንትን ላይ ወጥቼ ዝም ብለን አለ። እሱ በሩን ነው የሚቀጠቅጡት፣ እሷ ታቀብላለች የሆነ ነገር። አሁን ምንም ከጭዋት ውጭ ብለን አንተ መድኃኒዓለም እንግዲህ እጁን ውሃ አድርግልኝ፣ የቀራንዮ ማነው ኢያሪኮ መድኃኒዓለም፣ የላፍቶ ሚካኤል ድረሱልኝ፣ ሰው ሊደርስልኝ አልቻለም፣ ድረሱልኝ ብዬ ጮኋለሁ። እኛ እንደዛው ነጋለን። ወዲህ ስንደውል ወደ ዘመድ ስትደውል ማንም አልመጣም። በኋላ እህቴ ከልጆቿ ጋር መጣች። 4 ሰዓት ተኩል ተቆልፎብን እና እንደገና ሰፈሩ ይሄ የኔ ልጅም አልመጣም፣ ትልቁ ማለት ነው። እና እሱም አልመጣ። እንደ እሱ ካልመጣኛ ምን እናደርጋለን ብሎ ሰፈሩ ጸጥ አለ። በኋላ እንደምንም እንትን ጠብቆ ምንድን ነው ይሄ ብረታ ብረት ሰራተኛ ነው፣ የብረት ሰራተኛ። አዎ እሱን ፈልጎ አመጣ ሰፈር። ያንን እነሱ ምንም አልነካም፣ ምንም አልጠፋባቸው። ነጠላቸውና ስነሰው ልብሳቸውን ለብሶ ቤተክርስቲያን መድኃኒዓለም ይሄዳል። በዛ ነው ዋናው በር፣ ውጪ የመኪና በር የተከፈተ። ያ ሲከፈት ሰው ገባ። ከፍቶ ያንን ጩኸቱን ሰምተው ነው ጎረቤቶች ሰምቶ ነው የቆሙት። አጥር በይ እንደ አጥር እርስዎ ከውስጥ ድረሱልኝ ይላሉ። አዎ። እና ያንን እነሱ ያን ዋና በር ሲከፍቶ ሰዎችም ገቡ። ይሄንን በያጁንም ጠሩ። እሱ መጥቶ አይቶ ያንን የተሰበረውን አይቶ ነቅሎ ሌላ ሄዶ ገዝቶ መጥቶ ሰርቶ በይዶ ለቀቀልን። በዛን ጊዜ ሰውም ገባ። እህቴም መጣች ከነ ልጆቿ። እንግዲህ የእነሱን ጭቅጭቅ አላቅም። እኔ ልሄድ 24 ሰዓት ካለፈ አይቀበልም ፖሊስ፣ ተነሽ እንሂድ አልኩ። እሷ ፖሊስ ጋር ለመክሰስ? አዎ ለማስመዝገብ። ክስም ይሁን ምንም ይሁን ችግርሽን አሳወቅሽ በኋላ ለክስ ይመችሻል። በኋላ ስላት ሰው ይመጣል። ኧረ ራሳቸው ጉዳይ ነው ሰጭ። በዛን ሲሞት ማነው ሬሳ ይመጣል ነው እንጂ አለች ብሎ የሚከስልኛል ብዬ ተነስቼ ከእሷ ጋር ሄን ፖሊሱ ጋር ስንሄድ እንግዲህ ቀድሞ ሂዱ፣ ስልክ ይደውሉለት። ማቀው ጉዳይ የለም። ማቀው መድኃኒዓለምና ሚካኤል ነው። እሷን እዚህ ነይ እኔ ጋ እዚህ ቁጭ በይ ብሎ እንደዚህ ጠረጴዛ አለ አይደል? ባለ ጉዳይ እኔ ነበርኩ መጠየቅ የሚገባኝ። በኋላ አንቺ ነይ እዚህ ቁጭ በይ፣ እሳቸው እዛ ይቀመጡ ብሏል። እሺ ለምን አልቀመጥም? አይ እናት ልጅ አትከስም ማለት። ክስ እኮ አይደለም መመዝገብ ነው። የጊዜ የሁኔታውን ዕለታዊ መዝገብ ነው። የዕለቱ የደረሰብን ለማስመዝገብ ነው እንጂ ክስ አይደለም። አይ ክስ ነው፣ ይሄ ክስ ነው ብሎኝ አለ። እሺ ካልክ ብዬ እሷ እንደዚህ አለ የቀረጸችው ላሳይ ስል አይ ይሄማ አይታይም፣ ይሄ አይታይም። እንግዲህ ምክንያቱም እንደና አልገባኝም ግንኙነታቸው። ተመልሰን የት እንሄዳለን? ወደ ጎፋ ገብርኤል ያዳነኝ ንጉሥ
እሱ እንግዲህ አቀልልኝ አድነን ብዬ አልኩ። እሺ በለን ገባን። ከገባን ዛቻው ስሷ እሱ ሰራተኛ ሳይቀር ስድቡ ያው በቃ እሷ እንደምንም ብላ ስራ ትሄዳለች። እኔ ሳምንት ሙሉ በሩን ቆልፌ ነው የሚውለው እሷ እስክትመጣ። አዎ እሷም ሰውም በቃ በዛን እሷ ስትመጣ ሰውም አንዳንድ ይመጣል ይታያል። አሁን በሳምንቱ ደግሞ እንግዲህ ቤት ናቸው ልጆች 3 ልጆች አለው እና እሷ እቃ ይሄ ነገር አይሆንም እንደዚህ እስከ መቼ ድረስ ነው ልውጣ ሬሳ በልጄ እጅ ከሚወጥ እኔ ልውጣ በየ ከሷ ጋር ተነጋገርን። እሺ ብላ አንዴ እንትን ውስጥ ልብስ ምናምን ሰብስባ ሰርቪስ ታጥባለች በአሳብስ በር ላይ። አሁን እዛ በሩን ቆልፋብኝ ነው ድንገት ገብቶ ይገላታል ብላ የራሷን አላወቀችም። አሁን እዛ እንትን ያለችበት ማይሁን አላቅም ጮኸት ብቻ ነው የሰማሁት። እሷ ናት የጮኸች። አሁን መኪና ከገባ በኋላ ወጥቶ ከቤት የሆነ ነገር ይዞ መጥቶ ከኪሱ ውስጥ እዛ የምታጥብበት ውስጥ እንደዚህ ሊያወጣ ስል ነው የጮኩት። እሱ ደግሞ ምን ይላል በቢላ ልትወጋኝ አይቼ ነው እንጂ እኔ ምንም አላወጣሁትም ብሎ ይላል። እንግዲህ ማቆ ነገር የለም ይሄ ነገሩ እንዲህ ነው። ሰውም ዛሬ ለጉድ ተገለበጠ። በቃ ያነሳንም የለም እንትን ያረግንም የለም። በእንትናችን ጭነን እዛ ቤቱን ለቃችሁ ወጣችሁ? ለቃችሁ ለቀለቀን ወጣን። 7ኛ ነው 8ኛ ወር አሁን ከቤት ከወጣችሁ ከወጣን። በኮሪደር ልማቷ እያሸበረቀች ባለው በለቡ መብራት በ65395 ካሬ ላይ ባረፈው በዲኤምሲ ሪል ስቴት ውብ መንደር ውስጥ በውድ ደንበኞቻችን ጥያቄ መሰረት ግንባታቸው 50% በደረሰው ብሎኮቻችንና አዲሱ ዲያስፖራ ቁጥር 3 ላይ ለ20 ደንበኞች ብቻ በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያ በ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 5 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከ20ዎቹ አንዱ ይሁኑ። ለመመዝገብ ከታች ባለው ስልክ ላይ ይደውሉልን። መልካም ዕድል። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ምንድን የተፈጠረው? እንግዲህ በቅርብ እናትሽ ጋር በሳምንትም ቢሆን የምትመጪው አንቺ ነሽ አይደለም? አብሬያት ነው ያለው። አንድ ላይ ነው የምትኖሩት? አንድ ላይ ነው የምንኖረው። እስቲ ምንድን የተፈጠረው? ያው የተፈጠረው ምንድነው መጀመሪያውኑ አገባቡ ነው። አገባቡ ለመነ የቤት ተከራይቶ ነበር የሚኖረው በፊት። እሷ በእርግጥ ስታሳድገን ያለ አባት ነው ያሳደገችን። አባታችን በልጅነታችን እኔ ዓመት ልጅ ሆኜ ነው አባታችን የሞተው እና ከዛ ጀምሮ ያለ አባት ነው ያሳደገች። ይሄ ቤት ደግሞ አንድ ከ25 ዓመት እንትን ነው የተሰራው። የዛሬ 25 ዓመት አካባቢ በማህበር ተደራጅታ ፋብሪካ ነበር የምትሰራው ማለት ነው። እንደዛ አድርጋ በማህበር ተደራጅታ ነው ይሄንን ቦታ ያገኘች የሰራች እሷ ናት። እና በዛ ሰዓት ጉልበት ነበራት፣ እንደፈለገች ትንቀሳቀሳለች፣ ትሰራለች። በዛ ሰዓት ማንም ልጅ እዛ ቤት አልነበረም። እኔና እሷ ነን ያለነው የዛኔም ማለት ነው። እንደዛ እየኖረን በኋላ እሱ እንትን ነው 88 ላይ ተመረቀ፣ ኢንጂነር ነው። አዋሳ ገባ። መቶ ማያውቅም። በቃ አልፎ አልፎ ይመጣል፣ እንትን አይልም። እንደዛ ነው ነበር የሚኖረው። 2005 ነው ስንት ላይ አዲስ አበባ መጣ፣ የቤት ኪራይ ተከራየ። እንደዛ እየኖረ እያለ ያው እየከበደው መጣ መሰለኝ ኑሮ አላውቅም። እኛም ደግሞ ያንን ቤት እየሰራን እንትን እያለን ያው አከራየን እንኖር ነበር። በኋላ እሱ ልግባ የቤት ኪራይ ከበደኛል። ለምን እዛ የተከራየውን ቤት ወንድሜ ነበር የሚከፍልለት እና እየተቸገረ ሲመጣ ልግባ ሲል እሺ አለችው። ማነው ወንድሜ እሷና እንትን አላትና ሳመናትና በቃ ይግባ ሲሰራ እወጣለሁ ነው። ያው አሁን ስራ ቀዘቀዛ። የኮንስትራክሽን ስራ አንዴ ይሞቃል አንዴ ይቀዘቅዛል። እንትን ስል እወጣለሁ ሰርቼ ነው። እሺ አለ ገባ። እንትን እያለ ይሄ አይበቃኝም እንደዚህ ልቀጥል እንደዛ ልቀጥል ማለት አመጣ። ያ ጊዜ እንትን መፈጠር ተጀመረ። እሷ አይሆንም ትላለች። ወንድሜ ጋር ሄዶ አሳምንልኝ። እሷ ታላቅ ወንድማችን ስትቆጣው
እሱ ደግሞ ተው ሲለው ለምን እገልሃለሁ እንዲያርዳሃለሁ እንዲያረጋሃለሁ በሚል ከሱ ጋርም ግጭት ፈጠረ። ለምን ግልፍተኛ ሆነ ወንድማችሁ? ይጠጣል ምን እንትን እንደሚል አናውቅም። እና እንደዛ በቃ እንዲያረጋለሁ እንዲያጠፋቸዋለሁ እንዲያረጋቸዋለሁ ነው ሁሌ በቃ ዛቸው ምን እንደሆነ አናውቅም እኛ። በዛ እየተባባሰ ጸቡ መጣ። እምቢ ያለች እሱ መቀጠሉን ገባ። አስቆምልኝ ብትለው ታላቅ ወንድሜ የመጀመሪያ ልጃችን ማለት ልጇ ማለት ነው እምቢ ያለው ያው ስላስፈራራው እሱም መሸሽን መረጠ። ደንቦች አመጣው። ደንቦች ፈቃድ አሉ። ከዛን እሷ እኔ አልፈቀድኩም አስቆሙልኝ ትላለች ስትል እነሱም አቆም ከፍቃድ ሳይመጣ እንዳትሰራ አሉት። እንዳትሰራ ፍቃድ መጀመሪያ መምጣት አለበት ሲል እሷን ለማሳመን ወይ ውክልና ስጭኝ ወይ ግንባታ ፍቃድ አውጭልኝ በሚል ጭቅጭቅ ተፈጠረ። የጸቡ መነሻ የከረረው እሱ ነው። ከዛ እሷ ደግሞ ማለት እሱ ሲሰራ ምንድነው ለምኖ እንደገባ አይደለም አንደርማይን እያደረገ ነው። በቃ አንቺ እንደዚህ በቃ እያጣጣለ እኔ ነኝ የበላይ አይነት ነገር ነው። እኔ መሐንዲስ ነኝ እኔ እንደዚህ ነኝ ያው እሷ እንዳልዋቂ እያደረገ ስለሆነ እኔም አልፈለኩም ማለት ያንን ደጅ ያደረግነው ያንን ቤት ያደረግነው እኛ ነን የለፋንበት እናውቀዋለን እንጂ እንትና ለምን እንደመጣ እየኖረ በፍቅር መኖር ነው የምንፈልገው። እሱ ደግሞ እንትን እያደረገ እያጣጣለ እያንቋሸሸ መስራትን ፈለገ። ከሷም እንትና ላይ ደንቦች መጡ አቁመዋሉ። ከዛን ያንንም ለምን ታስቆማላችሁ ነው ያው ለጊዜው እንትና አቆመ። ከዛ ቀጥሎ ያው ቅዳሜ እሑድ ምን እያደረገ መስራቱን ቀጠለ። ሲያበቃ መጡ ደንቦቹ አትስሩ ብለናል ለምንድን ነው የሰራችሁት በማለት እንትን አሉ። ከዛ በኋላ አፍርሱ አሉ። እሷ አፍርሱ አለች። በቃ አፍርሱ እኔ በፊትም አስቆሙልኝ ብያለሁ አሁንም አፍርሱ አለች። እሷ ስትል ያው እሱ በዛም በዚህም ብሎ እንዳይፈርስ አስደረገ። ቤቱ ተሰርቶ አለቀ። ማለት እንትን ነው ቤት ስልሽ እንዲህ መሰረታዊ ነገሩ አይደለም የተሰራው። አንድ ገጽ ግርግዳ ሰርቶ ቤት አደረገው ማለት ነው። የነበረው ላይ ያጥሩን በመጠቀም የነበሩት ቤቶችን በማስፋት ማለት ነው። እንደዛ ሰራ እየኖረ ሌሊት መግባት ነው። አንቺ ቅማላ ማሮጊት ገልሻለሁ እንዲያረግሻለሁ ምን አደርግሻለሁ የምትመኪበት ልጅ ገልልሻለሁ ምን እያለ በቃ እሷ ማሳቀቅ ገባ። እንደ ወንድም ያላችሁ ቅርበት ተው እንዴት መባባሉ ነገር እንዴት ነበር እድገታችሁ ላይ? እድገታችን እንግዲህ እሷ በጣም ኃይለኛ ነበረች ስታሳድገን። በጣም እንትን ሆና ነው ያው የሴት ልጅ እንዳይባልም እንትን የማድረግ ነበረባትና እንደዛ ነው ያሳደገችን እና በጣም እንትን ብለን ፈርተን ተከባብረን ነበር የምንኖረው። እሱ ይሄን ስራ ይዞ ከእንትን ካለ በኋላ በቃ እሱ ከቤቱ የተለየ አድርጎ ራሱን መሳል እንትን አለ እና ያደግንበትን እንትን ዜሮ አደረገው። ያ እሱ እኔ የተሻልኩ ነኝ አይነት ነገር ስለሚሰማው እንትን መሆን ጀመረ ማለት ነው። ከዛ በዛ እንትን እያለ መጣ። እሷ ጋር ከዚህ በፊት ወዲያው የዛን ሰሞንም ብረት ምናምን ወርወሮባት ወድቃ ወንበር ሁሉ ተሰብሮ እኔ ነኝ እንትን አብሬያ ስላለው እንትን አልኳት። እንደዛ እያለ እየከረረ መጣ። አሁን በኋላ አሁን እንደዛው እያለ ሚስትም ማንቋሸሽ ዘመዶቿን አምጥታ ማሰደብ ምናምን አመጣች። በዛ በቃ እኔም ጥሩ ስሜት እየተሰማኝ አልመጣም። ለምን እናታችን እንዴት እንዳሳደገችን ያንን ቦታ እንዴት እንዳለች እኔ አውቃለሁ። ስለዚህ ያ እያመመኝ መጣ። እኔም እሱም ደግሞ ሰው ካህናት ሲያናገሩት ልጆቼን እንደዚህ አድርገው ልጆቼ በዚህ ወጡ ልጆች ሽፋን ያደርጋል። ልጆቹ በጣም ነው የሚወዱን በጣም ነው የምንወዳቸው። ምንም እንትን የለውም ግን ሽፋን ያደርጋል እና ሁሌ የሚገባው ስንት ሰዓት ነው? 9 ሰዓት 10 ሰዓት ሌሊት ይገባል፣ ይሳደባል፣ እንዲያረጋቸዋለሁ ይላል። አይናለ አሁን መስከረም 18 ለ19 አጥቢያ ነው ሌሊት ላይ 8 ሰዓት በቃ አንድ ውጭ በር ሲመታ በድንጋይ ደንግጠን ተነሳን። ከዛን መኪና አለው ባስገባ ዛሬ መጨረሻችሁ ነው ገላችኋለሁ አርዳችኋለሁ እያለ በራችንን በቃ እየወረወረ ምን እያለ በቃ በጣም እንትን አለ። ሰውም ከኛም ጮህን ጎረቤትም እንትን አለ ተሰበሰበ። እንዴት ብሎ ወደ ቤት ይግባ? ወደ ቤት መግባት አቃተው። ከዛን ክፈቱ አትክፈቱ በር ስንት ሲሉ አንከፍትም አለ። ዛሬ አርዳቸዋለሁ ዛሬ ጨርሳቸዋለሁ ልጆቼን ቀና ብለው እንዳዩ ሚስቴን ቀና ብለው እንዳዩ ይለናል።
ከዛ እንደዛ እያለ እየቀጠለ በቃ እንደዛው እስከ 10 ሰዓት ድረስ እንደዛ ሲያደርግ እንትን አለ። እነሱ ጎረቤት ደግሞ ለታላቅ ወንድም ደወሉለት። እናት እንዲህ እየጮሁ ነው፣ እሱ እንደዚህ እያደረገ ነው፣ ናና አንድ መፍትሄ ፍጠር፣ ወይ እኛ ወይ በአጥር እንዝለል ወይ ፖሊስ እንጥራ ሲሉት እሱ ደግሞ ስለዛተበት ፍራቻ ስላለው ቆይ እንዳትገቡ ፖሊስም እንዳትጠሩ እኔ እንትን እላለሁ ብሎ ለሚስትየው ደወለላት። ለማን እንደደወለ አላውቅም። ተነጋገሩና እንዲገባ ተደረገ። ከዛ እኛ ደግሞ ሲነጋ በሩ ቁልፉ ተሰበረ። ውስጡ ስለተሰበረ እንውጣ ብንል መውጣት አልቻልንም። እኛ ከውስጥ አድርገናል፣ እሱ ከውጭ በሌላ ቁልፍ ሲሞክር ተሰበረበት። ውስጡ ተቀርቅሮ ቀረ። ተቀርቀረ ሲሞክረው ተሰበረበት። ከዛ በቃ እንትን ደውለን ለጎረቤት ሰው ፈልጉልን ስንል አይ ዘመድ ምናምን ይምጣ እንጂ እኛ አንገባም፣ ወንድማችሁንም ጠርተን አልመጣም ብሏል ሌሊት። ስለዚህ አሁን እናንተ ለሌላ ሰው ደውሉ ይምጣ፣ ከዛ በኋላ እንገባለን አሉ። ከዛ አክስታችን ወደ ሀና ማርያም ነበረች፣ ለእሷ ደውለን ከነ ልጆቿ እሷ መጣችና ጎረቤትም ተሰብስቦ ገባ። የዛ ጊዜ እንትኑ ተቆረጠ ብረታ ብረት ሰራተኛ። እኛም ወጣን። ከዛ ወደ ፖሊስ ሄድን ማለት ነው። እዚህ ድረስ ደረስን። ከዛ እሱ ለምን ፖሊስ ጋር በመሄዳችን ያው ይናደዳል እንትን። ከዛም እያባሰ አንቺ ነሽ እንዲህ የምታረጊያት አንቺ ነሽ እያለ ወደ እኔ መምጣት ጀመረ። ሁሉ ነገር ለእኔ ያመጣው እንደዚህ አድርገሽ እንዲህ አድርጋ ሚስቴን መታት ምናምን እያለ ውሸት እየፈጠረ ለጎረቤት ለምን እንዲህ ታደርጋለህ ሲሉ ሌላ ውሸት እየፈጠረ መውረድ ጀመረ። ከዛ በ25 ልንወጣ ያለነት እኔን እሷ እንውጣ ብላኝ በቃ እሺ እንወጣለን እንትን ብዬ ገላዋን አጥቤ ልብሷን ምናምን አውጣተች ደጅ ላይ ላጥብስል መኪና ሊያወጣ የነበረ ሰውዬ ገባና የሆነ ነገር ይዞብኝ መጣ። ቁም የታባሽ ነው የምትሄጂው፣ በዚህ ደፍቼሽ ነው የምጥለው ብሎ ከዚህ ከጎኑ ጋር የሆነ ነገር ሊያወጣብኝ ሲል እኔ ድረሱልኝ ብዬ የውጭ በር መኪና ሊያስወጣ ክፍት ስለነበር ተመቸኝና ሮጬ ወጣሁ። ሮጬ ስወጣ እሱ የያዘውን ቶሎ አስገባና ከኋላዬ ቆይቶ ወጣና ምንድነው ዛሬም ልገላቸው ነው ምናምን ብሎ ጎረቤት ምናምን አነቀው። ሲያንቀው አይ አይደለም ይሄው ልጆችን ልታርድብኝ ስትል እንደዚህ ብዬን ያስጣልኳቸው፣ እንደዚህ ብዬን ያስጣል ልጆች ምን የሚባል እዛ ደጅ ላይ የሉም። እኔ ለኔ ልብስ አረፋይ እንደየተንጠባጠበ ነው እንትን ምለው። ከዛ እንዲህ ልታረግብኝ ስትል እንዲህ ነው ያደረኩት ብሎ ውሸቱን እንዴ ይሄው ልብስ እኔ ልብስ እያጠብኩ ነው እንዲህ ያርኩ። ከዛ እነሱም በልበል ዞር በላሉትና አንቀው ምንድነው ያስከው አንተም የሆነ ነገር ልታወጣባን ነበር ስለ እኔ ዱላ ደብቄ ነው ያስኩት ብሎ መጨረሻ ላይ ለነሱ አለ። ከዛ እኔም ያን ልብስ ጎረቤት በቃ አንቺ ምን እንዳነኪ እኛ እናጥባለን አሉና አጣጠቡልኝ፣ እኔንም ማሳረፉኝ። ከዛ የዛለት ተያይዘን ነፍሳችን ከሚጠፋ እንውጣ ብለን አለንና እንትን አለን። ጎረቤት ለምን ይወጣሉ እኚህ ሴትዮ የደከሙበት ቤት ነው፣ አስጠጉህ እንጂ አላስጠጋቸውም፣ እሳቸው ከሚወጡ አንተ ውጣ፣ ቤትም ከሆነ ቤት ይከራይና አቅም ከሌለ እንርዳ ይሰጥህ እንጂ ለምን እንደዚህ ይሆናል? እሳቸውስ እስከ መቼ ነው እንደዚህ ሌሊት እየገባህ እየረበሽካቸው እንዲህ ያረኩል ጊዜ ለምን ምናምን ብለው ሲሉት አልወጣም ትውጣ እሷ ብሎ በቃ እሱም ድርቅ አለ። እንግዲህ እሷም ደግሞ ህይወቴ እኔ በልጄ እጅ አይጠፋም መውጣት አለብኝ ብላ ወጣች ማለት ነው። በጣም ከባድ ነው። እንደዛ ወጣን። አሁን ፖሊስ ጣቢያም ሰላምና ጸጥታም ከሰስን፣ እዛም ከሰን እንትናል ነው አስረዳ ነው በቃ አይ ለምን 24 ሰዓት አስወጣዋለሁ ቤቱ የእርሱ ነው፣ አዎ ካርታውም ይሄው ምኑም የራሴ ነው፣ ቤቱ የራሴ ነው ብላለች። በቃ መጥሪያ ሰጠ ሄደ። ነጋተም በስንተኛው ቀን ሄደ። ከዛ ምን እንደተነጋገሩ አናቅም። በቃ ማዘር ፍርድ ቤት ይክሰሱ ብሎ ሰላምና ጸጥታ እንትን አለ። ወደ ፍርድ ቤት ሄድን ማለት ነው። ከዛ በኋላ ከሰሳችሁ ፍርድ ቤት? ፍርድ ቤት ከሰሰን። እስቲ ወደ ፍርድ ሂደቱና ወደ ውሳኔው ከመምጣታችን በፊት በትዳር ከነሱ ራቅ ብለሽ ብትኖሪም ስለ ቤተሰብ ጉዳይ ስለ እህት ወንድምሽ መስማትሽ አይቀርም። መቼም ከባድ ነው። እናትን ወንድም ረበሸ ሲባል ይከብዳል። እንዴት ነበር ዳር ሆነሽ ያየሽው ነገር? ነገሮች ቢደጋግሙም ከዛ በፊትም አለ ያው የመጠጥ መንፈስ ነበር የሚመስለው። ግን የመጠጥ መንፈስ የሚለው እንዳለ ተቀይሮ ወደ ንዋይ ነው የተቀየረው።
አካውንቱን ሳይው ማለት ነው። ቀድሞ ንብረቱን መፈለግ ንዋይን መፈለግ ነው በቃ የተያዘው ማለት ነው። እሱም ባለቤቱም ማለት ነው። ከባለቤቱ ጋር በጣም ነበር በፊት የሚቀርባት ማለት ነው። እንዲህ ክፉ የሚወጣት አትመስልም፣ ደህና ነው የምትመስለሽ። ግን በኋላ ላይ ያለው ሂደት ይሄ ነገር የግድያው ሙከራ ከተደረገ በኋላ ነው ያወቅኳት እሷም ማለት ነው። የግድያው ሙከራ ከተደረገ በኋላ አንቺ አትወጭም ወይ ተብሎ አንድ የኛ እንትን አለ ዘመድ ነበር የአክስታችንን ልጅ ያገባ ማለት ነው። ከትልቅ ሰውዬ ነው። ከሱ ጋር አብረን ሄደን እኔ ያው ትንሽ በጣም ውሸት ነገር ሲባል ኢሞሽናል አለብኝና እንደዚህ ልነክ አስጠነቅቁ ወንድሜና ያኛው ማለት ነው የአክስቴ ልጅና እንዳትናገሪ እኛ አሁን እሷን ሄደን እንናገራትን ከሷ ብቻ ለመስማት አንቺ አዳማጭ ነው የምትሆኚው አሉ። ማይሆን ነገር ከተናገርሽ ግን እናገራለሽ በጣም አስማሉኝና ይዘውኝ ገቡ። ከዛ በኋላ ዳለ ውሸት ብቻ ነበር የምታወራው። ጸቡ ያው ከእህቴ ጋር እንደሆነ ብቻ እኛ እኮ እሳቸውን በጣም ነው የምንወዳቸው ማየን ማለት ነው እያለች ይሄን ሁሉ ነገር የምታውሰው መቅደስ ናት። እንደዚህ እኛ እኮ አሁን የለፋችሁበትን ቤት ውስጥ የለፋችሁት የሚያወጣችሁት ወጪም ካለ አለ ያኛው ዘመዳችን ካለ ወጪው ይሰጣችሁና እኚህ ሴትዮ የለፉበት ቤት እንትን ያሉበት ቤት ለምን እንትን ይላል ብሩ ይሰጣችሁና መውጣት ካለ መውጣት ነው ያለባችሁ። እና እሳቸው በዚህ እድሜያቸው አይደለም በፊት እኮ ጠንካራ ሰው ናቸው። ዛሬ በህመምና እድሜ አንድ ላይ ሲጨመር እንደዚህ መሆናቸውን ድሮ ታውቂያቸዋለሽ ምናምን ብሎ እሱም በጣም ያው ስለማይ እንትን እያለ መናገር ሲጀምር በፍጹም አለች እኛ ለፍተንበታል ምናምን ወተን መከራየት አንችልም፣ አቅም የለንም፣ እሱ ስራ የለውም፣ በእኔ ደሞዝ ብቻ የምንተዳደረው ምናምን እያለች በአንድ በኩል ምንም እንደሌላቸው በአንድ በኩል ደግሞ በጣም ብዙ እንዳወጡ ሆና ማውራት። ወንድምሽንስ አላናገርሽውም? ተናግሬዋለሁ እንደዚህ በአካል ሳይሆን በስልክ ማለት ነው። ከዛም በኋላ ምንም አያገባሽም ምናምን ብሎ ያው በጣም ኃይለ ቃል ተናገረኝ ማለት ነው። ታውቂያለሽ እሷ መቅደስ ናት እንዲህ የምታደርገው ከማየ ጋር አይደለም። ከማየ ጋር መሆንና አለመሆን ሳይሆን አሁን ቤቱ ቀጥታ የማየ ነው መሆን ያለበትም መወሰን ያለባቸው አንተ ነህ። አሁን አንተ ዝም ብለህ እንዲህ ነው እንዲህ ነጠላ እያጣፈክ ቤተክርስቲያን ትሄዳለህ። እስቲ እውነት መቅደስ ናት እንዲህ ያደረገችው ብለህ እንደው ገብርኤል ትምላለህ ብየዋለሁ ማልና ከዛ በኋላ እንደፈለግኩን ሰ በልጆቼ እምላለሁ ምናምን እሺ ይዛችሁ ትመጣለህ ምን ስለው ከዛ ወደ ስልክ የለም ማለት ስልክም የለም እንደዚህም የለም። ከዛ በኋላ ክርክሩ ወደ ፍርድ ቤት ሄደ። እዛም እንትን ነው እያደረገ ነገሮችን በቃ እንትን ማወሳሰብ ጀመረ ማለት ነው። ከዛ ንዋይ ላይ መሆኑ ያወቁት በጣም ፍርድ ቤት ጋር መተው መስክሩ ሲባሉ የሰሩት አንድ ሳሎን ይሄ ማለት ነው። ይሄ ግድግዳ አለ አይደል? ይሄ እንደዚህ አንድ ሳሎን የቀጠሉት ይሄ ግድግዳ የማየ ነው ያ በግንባር ወጣ ያለችሽ ማለት ነው። እሱ እንዳለ እንደዚህ ሆኖ እንደዚህ ቀጥለዋል። ከዛ እዚህ ጋር ደግሞ ይሄ ዘመን እንትን አለ አይደል? ኪችን የሚነሳው ነገር እንደ ኪችን ተክለውታል። ሲፈልጉ ነቅለው የሚሄዱት ይሄን አንድ ክፍል አደረጉት፣ ይሄንን አንድ ክፍል አደረጉት። የማየ በፊት 3 ክፍል ያለው አለ። የማየን የሚውጭ ሽንት ቤት ጨምረው 7 ክፍል 6 ክፍል ሰርተናል እያሉ እዚህ ጋር ንዋይን መፈለጋቸው እዚህ ጋር በጣም ግልጽ ሆነ ወጣ ማለት ነው። እዛ ይሄን ሰርተናል ምን ተዋወቀው ማለት ነው። እንዴ ብሎ እንደገባም ብያወቀ እዛ 7 ክፍል ቤት ሰራን። በዛች እንደዚህ አንድ ልክ ሳሎን ሰሩና እዚህ ጋር ኪችን ክፍል ሌላ ነገር ምንም ነገር የለው። ያ የማየን 3ቱን ክፍል አንዱን ሻወር አደረጉት፣ 2 እንደዚህ መኝታ ቤቶች አደረጉ፣ ተጠቀሙበት ማለት ነው። በቃ የሚታይ ነገር ነው። በዘመን ማለት በመሳሪያም በምንም መቼ እንደተሰራ ይታወቃል ማለት ቴክኖሎጂው የረቀቀ ነውና አሁን የሰራውት እንደዚህ ነው ብሎ ነው እሱ አሁን እየተከራከረ ያለው ማለት ቀጥታ ንዋይ ላይ ነው የገባው። ንዋይ በፊትም እሷ የምትለው እህቴ ማለት ነው እሷ መቅደስ የምትለው ምን ነበረ እንዲህ ግጭት ይፈጠራል ብዙ ጊዜ ሲጋጩ ምን ትላለች አንድና አንድ የመጡት ንብረት ፍለጋ ነው ለማየ ቅንጣት ደንታ የላቸውም። እንደዚህ እንኳን ልብስ አሁን አንዳንዴ እኔ ገላን ነው ቤቴ ገላን ማለት ዱከም ማለት ነው ገላን ዱከም ኦሮሚያ እዛ ነኝ ቤቴና ልብስ በፌስታል እንዲሞልቼ የእናቴ ልብስ ነው ቆሾ ካየው ይዤ እሄዳለሁ። እውነትም እንጠብ ምናምን አይሉ ለምን አታጥቢም አልልም ያው
ተግባብተሽ መኖርና መቻቻል የሚለውን ነገር ታያስቢና ዝም ብለሽ ትይዣለሽ እንጂ እንደ ታላቅነትም ለምንድን ነው የእናቴ ልብስ ማታጡ እዚህ ግቢ እስከተጠቀማችሁ ማለት እችላለሁ። ግን አሁን እሷ ደግሞ በቅርቡ ሆነ ስለምታይ ትናደዳለች። ከዛ እንደ ቆሻሻ ነገር ያዋታል። እዚህ ጋር የእናቴ ነጠላ ወይ እንደዚህ ቢቆሽሽ እኔ የልጇ ሚስት ብሆን ወይ ማይ ልጠብሉት ለምን ይለብሳሉ ልል ይገባኛል ማለት ነው፣ ሊና ካለ ማለት ነው። ግን እንደዛ ሳይሆን በጣም አጣጥለዋት ሲሆን እሷ በቅርቡ ስለምታይ ያ ነው ጸብ በቃ እየተባባሰ የመጣውና በዚህ መልኩ ከፍተኛ እንትን ውስጥ ሆነ። የዚህ ግጭቱ እንትን እንግዲህ አሁን ያው ወደ ፍርድ ቤት ሄደ። ፍርድ ቤት ላይም ያው ውሸት እየተደራረበ ያው ተራራክሏል ማለት ነው። እና በዚህ መልኩ ነው እንግዲህ ያው ያለነው። እውነትን የሚያጠራው መድኃኒዓለም ነው። እውነትን እሱ ያውጣው ነው የምለው። መቼም ለማየ ከባድ ነው ከልጃቸው ጋር ፍርድ ቤት መቆም በጣም ከባድ ነው። እንዴት ነበር ማየ? ከባድም ከባድ ነው አይደለም። እሱ ምንም ቅንጣት ለሱ ፍርድ ቤት መቆም ለእኔ ደብቄ ፍርድ ቤት እዚህ ውስጥ አለ እና እንዳይሰማ እንዳይታይ ከበሽታ ጋር እሷ በጎኔ ስላለች ለጨርቄ ለምንም እሷ ናት እና ያንን ደብቄ ስለተቀመጥኩ ግድ እስከ መቼ ይኖራል ብሎ ነው ቅዱስ ገብርኤል ይፋ ያወጣልኝ። ምንም አሁን ምንም ከምንም የለው እና ጨርሻለሁ። ገባሽ? ጨርሻለሁ። ፍርድ ቤቱ ምን ወሰነሉት? ጣልቃ ሌላ ንብረት ውስጥ ገባን እንጂ እኔ የከሰስኩት በህይወት መጥፋት ነው። ህይወቴን ሊያጠፋ ነው። ሊያጠፋ በቃ ውከት ይወገድልኝ ያስወጣልኝ እጉ ብዬ ነው። እሱን ገልበጥ አድርጎ እሷ ከሳሽ እንደ እሱ ከሳሽ ነው እሷ ከሳሽ አድርጎ ገልበጥ አድርጎ ወደ ንብረት ገባ። እሱ የሚለው ምንድን ነው? ክሱ ያው እኛ ያው የፍርድ ቤትም ምንም አናውቅም። በመጀመሪያ ደረጃ ሄደንም አናውቅም፣ ፖሊስ ጋር ሄደን አናውቅም ከዛ በፊት እና እንትኑ እንዳለ ያው ለጠበቃ ነው እኔ ነኝ እንትን ያልኩት። ጠበቃ አነጋግሬ ለጠበቃ ሁኔታውን አስረድቼ ሰላምና ጸጥታ የከሰስንበትንም ምንም እንትን ብዬ ስንትስል ሁከት ይወገድልኝ ተብሎ ነው እንትን ይባለው። ማስረጃውን ያው ለንብረቷ የምትከፍለው የንብረት ታክስም አለ ካርታም አለ ምንም አያይዘን እንትን አለን። ከዛን ሁከት ይወገድልኝ ብለው ያስወጣሉ። ስለዚህ በሁከት ይወገድልኝ ነው የሚከሰሰው አሉና ያው ጠበቃ በሁከት ይወገድልኝ ከሰሰው። ሲከስ እሱ ምን ብሎ ምን ላይ ሰጠ? ሰው በራሱ ቤት ሁከት ይወገድልኝ ሊባል አይችልም። ቤቱን ራሴ በላቤ እኔና ባለቤቴ 7 ሚሊዮን ብር አውጥተን የሰራነው ነው። ስለዚህ ያ ቤት ባለይዞታው ሳትቃወም የተሰራ ቤት የሰሪው ነው ይላል ህጉ ብሎ የሆነ አንቀጽ ጠቅሶ 1179 ነው ምን ይባል ተከራከረ። ስለዚህ ሁከት አንድ ሰው ሁከት ፈጠርክ የሚባለው የሰው ቤት ላይ ሄዶ ሲሆን ነው። እኔ ግን ያለሁት የፈጠርኩትም በራሴ ቤት ላይ ነው ብሎ ክርክር አነሳ። ያንን ያው በማስረጃም በሰው ምስክር በምንም ተረጋገጠና የሱ ቤት እንዳልሆነና የሷ እንደሆነ ተረጋገጠ። ስለዚህ ሁከት ተፈጥሯል። ቤቱም የማን ነው የሚለውን ማጣራት ገባ ፍርድ ቤቱ። እሱ የሰራው ምንድነው የሚለውንም እንትን አለ። በራሱ ምስክሮች ተመልሶ ተመሰከረበት። ከዛ የሷ እንደሆነ እንትን ተባለና ተፈረደ ማለት ነው። ቤቱን ለቆ እንዲወጣ ሁከቱም በትክክል ተፈጥሯል ተብሎ ተወሰነላት ማለት ነው። ሲባል ያው እሱ ደግሞ እንትን አለ ወደ ይግባኝ ሄደ ማለት ነው። ፍርድ ቤቱ ልክ አልፈረደም የህግ ስህተት አለው በሚል ይግባኝ አለ ማለት ነው። ያው እሱ ምንድነው ዘመድም ጎረቤትም ሲያናገረው የሚለው ምንድነው እንዴት ውጪ ይሆናሉ እሳቸው አሳድገውዋል። ኢንጂነርም ምንም ብትሆን በሳቸው ነው። ወንድም ሴትም ሆኖ አሳድገው ለዚህ ያበቅተዋል። ለምንድን ነው እንዲህ የምታረጋቸው? ለምን አትወጣላቸውም? ሌላውን በስምምነት ከተቸገርክም ስራም ከሌለ መረዳት ያለብህ እናት ናቸው፣ ይረዱሃል፣ አስጠግተውሃል በፊትም። ስለዚህ እንትን በል ሲሉት
ገና አንከራትታታለሁ። እዚች ቤት ሳትገባ ትሞታለች እያለ ማዛት ገባ እና አሁን ይግባኛል ወይ ይፈረድልኛል ብሎ ሳይሆን እንትኑን ኤክስቴንድ ለማድረግ ነው። በቃ የእሷን እድሜ በሰው ቤት እንትን የማድረግ ዓላማ ይዞ ስለሆነ እኛ ደግሞ በጣም በቃ ውስጣችን እየተጎዳ መጣና ጥላቻ የበለጠ እንትን አለ። የበለጠ ጥላቻ እኔ በበኩሌ በጣም እየጠላው መጣው። በቃ ለምን ያ የሆነ በወቅታዊ ነገር ተጋጅተሽ ከዛ ያ ደግሞ ሪግሬት ታደርጋለሽ የሆነ ይሰማሽ ነው። እሱ ጋር ግን ያ ነገር የለም። የእሷ መውጣት ለሱ በጣም እንደውም ደስታ ሆነ። በቃ እንትን ሆነ እና የፍርድ ሂደቱ እዚህ ላይ ነው። ላለፉት 8 ወራት ከቤት እንደወጡ ነው። ዘመድ ጋር ነው ተጠግተው ያሉት። አንዴ እኔ ጋር ትሆናለች፣ እህቷ ጋር ትሆናለች። እንዲህ እየሆነች ልጆችም አሉ። ልጆች ምናምን ጋር እንደዚህ ከአንዱ ጋር እንትን ሲላት አንዴ እኔ ችግር አለ። መቀመጥ መተኛት አጭር ነገር ላይ አልችልም። ሽንት ቤት ዝም ብሎ ነገር አልችልም። በቃ ተመስገን ነው ለሰጠኝ ንጉስ፣ ተመስገን ነው። መቼም ከምንም በላይ የእናት እርግማን አጥንት ይሰብራል ይባላል። ሐዘኑ በራሱ ቀላል አይደለም። ልጄ እንዲያረገኝ፣ ልጄ እንዲያጉላላኝ የሚለው እንደው መቼም እናት ልጆቿ ቢከፉም ቢለሙም ልጆቿ ናቸው። አንዱን ካንዱ ማበላለጥም ማሳነስም አትችልም። እንደው ከልጅነቱም ኃይለኛ ነበር። እንዴት ነበር ከልጆቹት መካከል እንደው እንዲህ አይነት ባህሪ ከየት አመጣ ብለው ነው የሚያስቡት? በእናትነት አንጀቶት ወደ 6 ነው። ወደ 6 ከገባ ነው አመሉ መነጫነጫ አይደል? እንደዛ ነው። እከታተላለሁ ዝም ብያለሁ። እንደ አሁን የሴት ልጅ ሆኖብኛል የሚል ባህሪ አለኝ ውስጤ። ወደዛ ሲጫወት እንኳን ኳስ ምን ሲጫወቱ ያን ስራ ቶሎ ከወጣሁት ወደ ቤት አልገባም። እነሱ ፍለጋ ሄዳል ሰብስበው ለመግባት። አዎ ያ ጥል ይመጣል፣ መጠላት፣ መደባደብ ይመጣል። ያ እንዳይሆን ብዬ ነው ትንሽ እዛ ላይ ብዙ አስቸገረኝ። በኋላ ደግሞ ያው ነጥቡ ሲመጣለት ህንፃ ኮሌጅ ገባ። ያው ይማራል፣ ተማረ፣ ጨረሰ፣ አስመረኩ ድል አድርጌ ሁለቱንም ያ እነኝም እንዳቅመታቸው ተመርቋል እና እንደ ሴት ልጅ አይደሉም። እና ትንሽ ችግር ያደረገኝ እሱ ነበረ። በኋላ ስራ ሐዋሳ ተመደበ። እንግዲህ ሌላውን አላውቀውም። ከዛም በኋላ ነው እንግዲህ ቀየር ምስትም አገባለሁ ምናምን አልገድ የለም አግባ ሳንቲም በከንቱ ሳንቲምም የለኝም። ያቺ ያለችው በአግባቡ ነው የምጠቀመው በአግባቡ እና ሰው ምስጋና ይግባ። ያዝኑልኛል፣ ይረዱኛል እንደ እናታቸው እንደ እህታቸው እና እንደ ያለ ሰርግ ደግሼ በተክሊል ተዳሩ። ሐዋሳ ነበር በዛን ጊዜ ነገር ያለችው በዛ ሰዓት ነው። ለምን ብትይ ግዳይና ጨርሶ መልስ የለም ቅልቅል የለም መልስ የለም አለኝ። ሰርጉን እኮ ደግሰን ሰው በልቶ ወደ ቤታቸው ሲበተኑ ምንድን ነው የሚባለው? በአዳራሽ ነው። እርስዎ መልስ ለመጥራት ቅልቅልም ለማድረግ አስበው ነበር? አዎ። አሁን እዛ ላይ ወደ ቤት አንመጣ እንትን አድሬ ሆቴል አድሬ እንትን እገባለሁ ሐዋሳ እገባለሁ እንጂ መስም ቅልቅልም የለም ማለት እንዴት ይሆናል? ለዚህ ታስቦ እንዴት ተሰርቶ እንጂ እርስዎ ተዘጋጅተው ደግሰው ነበር? በጣም ከሚገባ በላይ 2 በሬ ነው ያረድኩት። ያው ክሽ በሬ አይደለም ቁርጥ አለ ክትፎ አለ እና ያንን ዘመድ የሰራ መጥቶ ይበላል፣ ችግር የለውም። እሱ ግን ምንድነው ትንሽ በሽታ አለው የእሷ ቤተሰቦች ጋር አለ። አሁንም እንዲያጋን ነው እሬት የዘራ እንደዛ ነገር አለ እና በቃ ቀረ። መልሱም ሳይከናወን ቀረ። ቀረ።
ድግሱን ምን አረጉት? እንዴ ድግስም በላይ ጠፋል። አይ ሙሽሮቹ ሳይኖሩ አይቆጭም እንዴ? ለምን ይቆጨኛል? የበሰለ ነገር ምን ልታረጊ ነው? እውነት ነው እሱማ። እንዴ ሳሁን በቃ ሁሉም መጠመት ይጀምሩ እንደሆነ እንጀራ ጉዳይ ነው እንደዚህ በዚህ ወጣ በዚህ ወረደ ብዬ ዋሽቼው እንዲያርጉ ይሄን ስሩ ይሄን እንዲያርጉ በቃ ምን ለሙሽራ ኖረ አልኖረ ሌላ ነገር የለም። እኔ ጋር ውስጦት ግን አዝኗል? አላዘነም። እመብርሃንን አላዘንኩ። ምክንያቱም ያ ነገር ለምን እንዲሆነ አንድ እንደታጨው የሆነ ነገር ሰማው። ሰው ወሬ አይቀርም አይደል? እና ሰማው። ያንን ተዋ። ሌላው ነገር በላሌላው ነገር ምን ታደርገዋለሽ አንተ? ወደ በጎ ነገር ፍታልኝ አልኩ። ያ በጎ ነገር ይሄ ሆነ። በቃ ይዞ ሄደ። ምን ላደርግ? ያ ነው። አላዘንኩም። መጨረሻውን ብቻ አሳምርልኝ ልመናዬ ያ ነው። እና በዛን ጊዜ ነው ነገር ያለው ነው የምለው። በዛን እንዴት ይሆናል? እንዴት ሁሉ ድግስ ለስንት ሰው መቀባቃ ሰው ነው ይብላ። መንገደኛ እኔ ብጤም ይመጣል። ግቡ አስገቡ ግቢ ገብቶ በስነ ስርዓቱ ገብቶ በልቶ ጠጥቶ መርቆ ይወጣል። እና ያ ነው ነገር ያለው በዛ ሰዓት ነው የምለው። አሁንም ቢሆን አሁን በረከተ አልቀብርም ባካፋ እንጥላለን ብሎ ነው ያሁኑ እርሶን። አዎ እና ባይቀብርም ባካፋም ጣሉኝ እኔ ሞት አንድ አይነት ነው። ምንም ለውጥ የለው አሁንም ቢሆን። እና እኔ ደግሞ አሁን ለምን ከዛች የከለፋውበት የእግር መዘርጋይን የቂጥ መቀመጫ ብዬ ጻድቁ አባቴን ለምኜ ነው ቦታ የሰጡኝ። ከዛ ሬሳዬ ይውጣ ማለት ነው። እና ገና ገንብቼ ለክሌ ለወለተ ማርያም ለወልደ ማርያም ብዬ ማካፍለው ነገር የለኝም። እና ያ ነው። እና ማዘንም አላዝንም። ያዘነ ዘኔ ራሱ ጉዳይ ነው። ይሄ ቀረብኝ ብሎ እና እኔም አይሆንም በዚሁ ትቀሪያለሽ ብሎ ካለ መድኃኒዓለም ተመስገን ብቻ ነው። አሁን ይሄን አልሰራውም ይሄን አላደረኩም ብሎ የምለውን ምን ነው አንቺ እሷን ነው የምጨቀጭቃት። ይሄ ሚዲያ ለሰው የሚናገረው ነገር ለኛ መናገር አይችልም ወይ? እስቲ እንሂድና እንደውም እስካሁን አልቆ ነበር እንደኔ መወትወት እና ይታይ የሱ ወዳጅ የሆነም ጠላት የሆነም ማን እንደሆነ አላቅም። እና ይዩት በቃ የሆንኩትን ይዩት ይመልከቱት ነው። ለሱስ ግን ማለት የሚፈልጉት ነገር አለ ነው ብዬ ደክማለሁ። ብዬ በጣም ከሚገባ በላይ ስለደከመኝ ምንም የምመልሰው ነገር የለኝ፣ ምለውም ነገር የለኝ። ለምስቱም ሆነ ማዘንም ጥሩ አይደለም ብለሻል አይደለም? እና ዘመዶቿን አምጥታ ብዙ መጥፎ ቃላት በላይ ዘሩታል። ስለዚህ ምን ይላል? ምን ይባላል? እስቲ ንገሪ። ምንም ዝም። ፍርድ ቤቱ የእርሶ መሆኑ የተረጋገጠ ነው። እንዲለቅም ወስኖበታል። እሱ ግን እንግዲህ አሁን አለኝ እንደምትለው ትንሽ ትንገላታ አይነት እልህ ከእናት ጋርም አይገባልህ ውስጥ ነው የገባው። እንትን ሲሆን እሞታለሁ። በእሱ ሀሳብ ብሞት እኮ ድሮ ነው የምሞተው። ይሄ ልብ ከይዞ አሁን እንደው ኖሮ ቢትለካው የልብ እንትኗ ትደነግጣለች። የልብ እንትኗ በጣም የወረደ ነው። የለም እና በዚህ እንትን መኖር ለኛም ራሱ ይደንቀናል አሁን ድረስ ማለት ነው። እኔ እውነቴን ነው የምለው እንደው ልናገረው በጣም ነው የሚደንቀኝ። እንደዚህ ሆና የሁሉ እንግልት ነገር ደርሶባት መቀመጧ አንዳንድ ጊዜ በጣም ነው የምትሞተው። ልክ በቃ ስንወስዳት ክሊኒክና አላራው በቃ ወሰዷቸው አብቅተዋል ጠብቁ ቤት ነው የሚሉን ማለት ነው። ከዛ ቤት ወስደን ጸበሉን ምን ማርገዝም ብለን እንጠብቃለን። ከዛ ደግሞ እዚህ ጋር ብቻ ትሆንና
አተናፍሳ ከዛ ደግሞ ቀስ እያለ ሰውነቷ መሞቅ ይጀምራል። እኛ እቺ ከተቋረጠች ያው ሞታለች ብለን እንትን ልንል ከዛ ደግሞ እንደገና የእግዚአብሔር ስራ ይሆንና እንትን ትላለች። አሁን ግን ይሄ ሁሉ ውርጅብኝ ወርዶባት ያ ህመም እንዲያውም አልመጣም ማለት ይቻላል። አልመጣም። ያ አስደንጋጭ ነገሮች አሁን ከወጣች በኋላ አልመጣም። እግዚአብሔር ይመስገን። እሱ አንገላትቼ ትሞታለች ነው ተስፋ ትሞታለች ነው። ያው ሰው ብትሞትም ያው እኛ አለን እኮ መቼም ያው እንደገና ደግሞ መካሰስ ፍርድ ቤት ምናምን የሚሉት ነገር ሊኖር ይችላል እንጂ የእናት አባት ንብረት ያው ለአንድ ልጅ ብቻ አይሆንም። 4 ነን የ4 ነው የሚሆነው። ሲፈልግም አሁንም አድርጋ እንትን ማለት ይችላል። ግን ዞሮ ዞሮ እኛ እሷን ብትሞት እነሱን ማንገላታለው ነው ገባሽ የሚል ሐሳብ ነው ያለው። እና ያው እንግዲህ መድኃኒዓለም ከፈቀደ እንደዚህ ሆና ነው የምለው እኔ ቤቷ ገብታ በ3ኛ ቀን ብትሞትም ለኔ ትልቅ ደስታ ከቤቷ ከለፋችበት ቤት ያኔ የኔ ትልቁ ምኞቴ ይሄ ነው። በተለይ እድሜ ሲገፋ ማህበራዊ ህይወት ጉርብትናው እድሩ ምኑ ቀባሪ የሚል ስሜት አለ። በልጅ ደግሞ መንገላታት እጅግ አሳዛኝ ነውና እንደው እነሱም የሚሉት ነገር ካለ ዝግጅት ክፍላችን ክፍት ነው። ለምን እናት ላይ በዚህን ያህል ደረጃ ማጉላላት ለምንድነው የሚለውን ያው ተመልካቾችም አይተው እንዴት ማለታቸው አይቀርምና ምክንያት አለን ካሉ መልስ ለመስጠት ከፈለጉ ዝግጅት ክፍላችን ክፍት ነው። ምላሽ እንዲሰጡ እንጋብዛለን። እንግዲህ ማዬ ይሄ ሚዲያ የኛንስ ቃል አይቀበልም ወይ ብለው ነው የመጡት? ያ ነው ለምን የኔን ጉዳይ ማየት አይችልም ወይ መናገር አይችልም ወይ? እነኚህ እንደኔ ልጆቹ ያጠቁት እየተናገረ በይፋ ለምን አይወጣም ነው ጥያቄ። አሁን ይፋ ይውጣ ነው የእርሱ በቃ በደሌ ይታይልኝ ነው። አዎ ያ ነው እንግዲህ መቼም ያው እናት ኖትና ልቦና ይስጠው ነው የሚሉት መቼም በልቦት አይደል ለማ ለልጆት በየያቃተኝ ልቦና ስላልሰጠ ወደ ህዝብ ይፍረደኝ ነው በቃ ህዝብ ይፍረደኝ፣ የኢትዮጵያ ህዝብ ይፍረደኝ። በእኔ የደረሰ ለሌላ ሰው አይድረስ እና በጣም በጣም ምን ልበል ቃላት ያጥረኛል። ደካማ ቀርቶ አሮጊቶቹ ስንቱ ተቀብሎ ቃላት ያጥረኛል። ምንለው ነገር ይጠፋኛል። በመጨረሻ ላይ ቤቱን እንዲለቅ ሲወሰን ሰርቻለሁ ንብረት አፍስሻለሁ ብሎ እንዲከፈለው የተገመተ ነገር አለ? የለም፣ ምንም ነገር የለም። ምክንያቱ ደግሞ በግዳጅ ነው የሰራው ያለ ፍቃድ ስለሆነ ግንባታም ፍቃድ አምጣ ቢባል የለም። ውክልና የሚሰጠችው ምንም ስላልነበረ ያው ቤትም አልሰራም። ያው አንድ ገጽ እንትን ነው የሰራው ግርግዳ ነው የሰራው እና 5 ዓመት ኖሮበታል። 2012 ጀምሮ ኖሮበታል እስከ አሁን ድረስ ማለት ነው። ስለዚህ ይከፈለው የሚልም እንትን አልተባለም። እሱ ግን የሚለው ሙሉ በሙሉ ሰርቻለሁ። አሁን ቤቱ እንደነበረ እንኳን ሲረጋገጥ ምን አለ አፍርሼው ነው የሰራሁት የነበረው ማለት የፈረሰም ነገር ግን አልነበረም። እሱ ግን አፍርሼ ነው የሰራሁት ማለት አፈረሰም አላፈረሰም የነበረን ቤት አፍርሶ መስራትም ሆነ ምንም ማለት የቤት ባለቤት አያረግም ተብሎ ተወሰነ። ዞሮ አሁን እንደገና ያው እሱ ማራዘም ስለፈለገ ይግባኝ አለ። ይግባኝ እንግዲህ እየሄደ ነው። ግን በመሀል አሁን እሷ በሰው ቤት ተንከራተተች። እሱ ነው የሚያመው። ያው አቅሟ ስለደከመ ነው እንጂ ጉልበት ባላት ሰዓት ቢሆን ቀና ብሎ ማያት እንኳን እንዲህ ያደርጋት እና ይሄ በጣም አይደለም። እኛ ልጆቿ የጎረቤት ልጅ እሷን ነበር የሚፈሩት። ትየሙሉ መጥቶ ከተባለ የሚጫወተውም ሮጦ ወደ ቤቱ ጥናቱ ላይ ነበር። ዛሬ ግን እሱ አደባባይ ሲያሰጣት ያማል፣ በጣም ያማል። አንቺስ የምታስተላልፊው ነገር አለ? እኔ ምንም የማስተላልፈው ነገር ቢኖር ያው ደክማለች ታማለች ብሎ ስለሆነ ይሄንን የሚያደርገው አቅም የላትም። ያ የመጀመሪያ
ወንድማችንንም አስፈራርቶት ነው ዳር ያስያዘው። አሁን እሱም ቢሆን እናቴ እንዲሆነች ብሎ ፍርድ ቤትም ምንም ይከታተለው ነው ፈርቶ ነው ያለው። በማስፈራራት አሁን ቅድም ነግራሽ ነበረ እሷ የሁለቱን ጸብ እንትን ስል በሬ ተስዬ ነበር አለች። እሱ ግን ገልብጦ ፍርድ ቤት ላይ ራሱ እናቴ እዛ ቤት እንድገባ በሬ ተስላን ያስገባችኝ ብሎ ነው በሐሰት ገልብጦ ያወራው። እሷ የተሳለችው እሱ ገልብሻለሁ ሲላት ነው የተሳለችው። እሱ ግን ጎኗ እንደሆነ እናቴ ፈልጋ በሬ ተስላ ነው ያስገባችኝ ብሎ በሐሰት እንትን አለ እና ህሊና ያውቃል፣ ልቦና ያውቃል የሰራኸውን ምንም ያለውን ህዝብን ለማታለል ፍርድ ቤትን ለማታለል ቢሞክርም ፈጣሪን ግን አያታልለው። እግዚአብሔር አምላክ ሁሉ እያንዳንዷን ነገር ያውቀዋል። እንደገና ደግሞ እኔን ነው በጣም እየወነጀለ ያለው እኔን ነው እየወነጀለ። እኔ ደግሞ እሷን ከመያዝ እሷን እንትን ከማለት እሷ እነሱ በሌሉበት ነው እኔ ይዣለሁት። ሳይገቡም ስንት ዓመት ይዣታለሁ። አሁንም እኔ ነኝ ይዣት በየሰው ቤት ማኖራት እና ጉልበቷ የለም በሽተኛ ናት ብለህ ስለሆነ እግዚአብሔር አምላክ እችን ይፈርዳል። እሱም በእሷ እድሜ መድረሱ ስለማይቀር ማለት ነው በልጆቹ ያገኘዋል። ይህንን ነው ልለው የምችለው። እሱ ልቦና ይስጠው። አሁንም ምለው እኔ ልቦና ሰጥቶ እንደው ይቅርታ የሚልበትን አንደበት የሚል ግን ያው ንዋይን ፈልጎ እኮ ዛሬ የሰው ንብረት አይደለም የሰው ንዋይ ፈልገሽ ሳይሆን የራስንም ማንበላበት ጊዜ ውስጥ ነው ያለነው። ህንጻው ምናምን እንታዩ እንዲህ ምን ጎርሰውን እንኳን ላንጎርሰው እንችላለን። አሁን ሰርቼ የመጣሁትን ገብቼ ልጎርሰውም ላልጎርሰውም እችላለሁ። ስገባ ግን ልበላው ብዬ ሰርቼ የመጣሁት ነገር ሊኖር ይችላል እና ፈጣሪ ካልፈቀደ ምን ጎርሰት ነገር ህንጻውን ቀርቶ ምን ጎርሰት ነገር የለውምና ስለ ልጆቹ ብሎ ልጆች ምን የመሳሰሉ ልጆች 3 ልጆች ወልዷል። ነገ ልጆቼ ላይ ነገር ምናልባት ፈጣሪ አሁን አልፈረደብኝም ተብሎ ፍንጥር ልንል እንችላለን። እሱ ቀስ ብሎ ነው ልምጩ የሚያነሳው ፈጣሪ ማለት ነው። እነዚህ ልጆች ላይ እንዳይደርስ ነው እኔ ሁልጊዜም እግዚአብሔር እመለም ልጆቹ ላይ እንዳይደርስ እና እግዚአብሔር ልቦና ሰጥቶት ለልጆቹ ሲል ንስሐውን እንዲገባ ነው የምጠይቀው። አሁንም ቢሆን እግዚአብሔር ቢፈቅድለት ማለት ነው እንደዛ ሆኖ እንትን ቢል ደስ ይለኛል እና የሷን መንከራተት ያው ውስጥሽ እንትን ይላል ያው ተሰጥቶ እናት ምንም ትሆን እብድም ትሆን ምንም ትሆን እናት ነች። ያ ነገር እንትን ይለኛል ብዙ ጊዜ ያ ነገር እንትን ይለኛል ብዙ ጊዜ እንደ ቆሻሻ ሲያታው ውስጤ ይረበሻል። ባየሁት ቁጥር እሱን ሳየው እሷን ማስተንተምለው እዛ ፍርድ ቤትም ሲመጣ ልክ ጀብዱ እንደሰራ እንዲህ ያለ እሷን ሲያት ራሱ እየገላመጠ ፋይል እያስጠፋ እንዲህ ነበር። እናት ላይ እንዲህ አይነት ነገር ማድረጉ ከባድ ነው። ጥበቃ ሳይቀር ምን ሳይቀር ያንተን ሰብስቦ ኪራይ ቢከራይበት ብር የለኝም ከሚል ይቻላል እና እንደዚህ እያደረገ ዛሬ ጊዜው ሁሉ ነገር ታውቂያለሽ ማህይም አይደለም። እዛ ፍርድ ቤት ቆሞ እናቴ ማህይም ነች ያልተማረ እስከ 6ኛ ክፍል ተምራለች እግዚአብሔር ይመስገን። ማህይም ናት ያልተማረችም እና ማህይምና በእድሜ የገፋች ናት ምንም አታውቅም ብሎ ነው እንትን ያለው። ያልተማረችው እንዲያውም እኮ አባታችን ነው ተጨርሰው ነበር በድሮ ጊዜ እስከ 5 ወደ 6 አልፋ ነው 6 አልተማረችም እስከ 6 ወደ 6 አልፋ ነው ያቆመችውና በሱ ነው ሸራና ላስቲክ ፋብሪካ ታውቂው እንደሆነ እዛ ተቀጥራ አባታችን እንደሞተ እዚህ ደረጃ ያደረሰችን እሷ ነች። እኛም እየተሯሯጥን እንደ ልጅ ሆነን ሳይሆን ቀን ስራውንም ሰርቼ ምን በየነው እኔም እዚህ የደረስኩት። ለምን ግድ ነው የድሃ ልጅ ስትሆኚ ብዙ ነገር ትሰሪያለሽ። ቆሎ ሽጬ ምን ብዬ ከሷ ጋር ጎን ለጎን ነው ያቺ 50 ብር መጣ የጦረታ ያቺ መጣ አትበቃሽም እና ተረዳርተን ነው እዚህ ጋር የደረስነውና እሱ ያው ትንሽ ቤት ውስጥ እውነቱን ለመናገር እንትን ብላው ነው ያሳደገችውምና ያው እንዴት ነው ከኔ ያነሰ አይደለ 5 ዓመት በልጠዋለሁ እኔ ማለት ነው። ትንሽ ነው በሚል ትንሽ አንከባክቦ ነው ያሳነሰችው ያሳደገችው። እኔና ትልቁ ግን
እሷ እችኛው ትንሽ ነች ገና የ1 ዓመት ሆና ነው የሞተውና በጣም ተንከባክባን ያሳደገችው። ያ ነገርም አለ ተጽዕኖ ለሱ ማለት ነው። ግን እንትን ሲል ስራም ቶሎ የገባው እሱ ነው ከሌሎቻችን ብርም ልጅ ማን ብር በ20 ዓመት ልብ በ40 ዓመት የሚባለው ነገር ነበረ እና እንደዛ ነው እሱ ያገኘው ማለት ነው። እንትንነቱና እንደ ተመረቀ ከዛ ግብት ነው ያለው በ20ዎቹ እድሜ ማለት ነው። እና ከዛ ያንን ነገር ሁሉ ረስቶ ዛሬ አንገላታታለሁ ማለት ከአንደበቱ ራሱ ሲወጣ ይከብድሻል፣ ያሳቅቃል። እያራዘምኩኝ አንገላትቼ ነው እሷን ትምላት ብሎ ለሰው መናገሩ ራሱ ያብዷል እንዴ ነው የሚሉት የሚነግሩ ሰዎች ማለት ነው። ያብዷል ወይ ይሄ ልጅ እንደዚህ እና ልቦና ይስጠው እግዚአብሔር አምላክ። እኔ አሁን የምለው እሱ ነው፣ ልቦና ይስጠው። እሷ ምንም ትሁን ስንት አይነት እናቶች አሉ። እሷ ደህና ናት እኮ አይደል እንዴ? እነዛም እንደዛ በቃ ድክምክም ቢሉ አይምሮም የተነሳ ቢሆን እናትሽ ናት ትይዣለሽ። የታደሉ እኮ መቅዶኒያ ይዘው ሰብስበዋቸው ምን አይነት ሰዎች ነው ያሉት የታደሉት ማለት ነው። ያልታደለ ደግሞ የራሱን እናት አውጥቶ ይጥላል እንደዚህ። እና እግዚአብሔር ልቦና ይስጣቸውና ለንስሐ ያብቃቸው ብለው እና ለልጆቻቸው ሲል ማለት ነው። ለነሱ ሲል ሳይሆን ለልጆቹ ሲባል ንስሐ እንዲገቡ ነው የምለው አሁንም ቢሆን እኔ ማለት ነው። እኔ በሽታዬ መደሰት አይችልም፣ ኃይለኛ ነው። መደሰት አይችልም፣ ማዘን አይችልም። እና ትንሽ እንደው ቤት ውስጥ ልጅ ዘመድ መጥቶ ወይ ብሎ ትንሽ 2-3 ደቂቃ ከሳኩት ጤና ይስጥልኝ የለው። ልቦት ይከዳውታል፣ ይከዳኛል። እስከ 1 ሳምንት አልንቀሳቀስም ከአልጋዬ ላይ። እሷ ናት የምታገላብጠኝ። ብስጭትም ደግሞ እንደዚህ ባዘን እስካሁን ባዘን የለውም። ሄድኩ እሱ እንዳለው አላዝንም። በቃ ዝም ከሰጠችኝ ጉርስ ለእኔ የሚስማማኝ ያስፈልጋል። ከአዘን ቀን ጀምሮ በሽታው የሚስማማኝ ነው እንጂ ሌላ ዝም ብሎ ይሄን ቢ ብሎ ነገር የለም። ያችን ቀመስ በዚህ ሁሉ ነገር ውስጥም ተመስገን ነው። ኧረ ተመስገን። እሱን አስቀይም ማን ነው እድሜ የሰጠኝ እንዴ? ለሌላው ሚስጥ እንጂ ሰላሙን ያወርድልን እንጂ ያ ነው። እና አሁን በቀል ተንከራትቼም በሰው ቤት አይግደለኝ ቤቴ ያስገባኝ ነው። ይሄ ደግሞ የኔ ዘመድም ሆነ የሌላውም ዘመድ ጓደኞችም ቢሆነው ይዩት ሙሉ ናት እንደ ይበሉ። እና ለዚህ ነው ያልኩት። እንግዲህ ሁሉ መልካም እንዲሆን ምኞታችን ነው። እሱም ልቦና ይስጠው እምለው አለ። እኔም ወደ ሚዲያው ቀርቤ ማስተላለፈው አለ ካለ ዝግጅት ክፍላችን ክፍት ነው። አይዞት፣ እርሶ እድሜና ጤና ይስጦት። ያው እናንተም ጤናና እድሜ ይስጥልኝ። የሚከድበትም አሳጣው መድኃኒዓለም እኮ ባለሙያም ዳኛውም እድሜ ሲኖረው ጤና ሲኖረው አይደለም ያለ ብለን የመጣ ነው። እና ጤናና እድሜ ይስጣችሁ። አሜን። እኔና ዋናው ይሄ ነው። እግዚአብሔር ያክብርልኝ። ስለመጣችሁ አመሰግናለሁ። በቸር ያገናኘን። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደወል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ